ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሌላ አማራጭ ስለማይኖር እንዘጋጃለን ሲሉ ጀነራል ታደሰ ወረደ ተደመጡ። በትናንትናው ዕለት በትግራይ ክልል ወንበርታ ወረዳ የግብርና ማሳዎችንና የአፈር ጥበቃ ስራዎችን የጎበኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምንም እንኳን የጦርነት ደመና ቢኖርም የግብርና ስራው ተጠናክሮ መቀጠል አለበት ሲሉ ተደምጠዋል። ጀነራሉ አክለውም ያልተመለሱ የትግራይ መሬቶችን በነበሩበት ሁኔታ ለማስቀረት የሚደረጉ እንቅስቃሴዎች አሉ። ይህ ትውልድ ሉዓላዊ መሬቱን የማስመለስ ግዴታ አለበት በማለት ሲገልጹም ተደምጠዋል። ጀነራል ታደሰ መሬትን ሳያስመልሱ መቅረት ለቀጣዩ ትውልድ ጦርነትን አውርሶ ማለፍ ነው ሲሉም ተናግረዋል። በአሁኑ ወቅት የጊዜያዊ አስተዳደሩ የአንድ ዓመት የቆይታ ጊዜ ሊጠናቀቅ ቀናቶች በቀሩበት ወቅት በጀነራሉ ደጋፊዎችና ተቃዋሚዎች ውጥረት ባየለበት በዚህ ሰዓት ጀነራል ታደሰ ወረደ በሳምንት ውስጥ መሬታችንን ለማስመለስ እንዘጋጅ የሚል መልእክታቸው በተደጋጋሚ በንግግሮቻቸው እያስተላለፉም ይገኛሉ። ቀደም ሲል የነበሩ ችግሮችን በሰላም ለመፍታት የሚደረጉ ጥረቶች አሳሳቢ እየሆኑ መጥተዋል ሲሉ የተደመጡት ጀነራል ታደሰ ወረደ ሁኔታዎች በሰላም ለመቋጨት አስፈላጊውን ጥረት ሁሉ እናደርጋለን፣ ከዚያ ባለፈ የሚፈጠር ነገር ካለ ግን ሌላ አማራጭ ስለማይኖር ለጦርነት እንዘጋጃለን በማለትም በተደጋጋሚ ፉከራ የሚመስል ሀሳብ እያስደመጡም ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢሚሬቶች ፕሬዝዳንት ጋር የስልክ ውይይት አደረጉ። ጠቅላይ ሚኒስትሩ በገልፍ ሀገራት ላይ እየተሰነዘረ ያለውን የኢራን ጥቃትም ኮንነዋል። የሁለቱ ሀገራት መሪዎች ባደረጉት የስልክ ልውውጥ ወቅት በቀጠናው ስላለው ወታደራዊ ውጥረትና በክልላዊና ዓለም አቀፋዊ ሰላም ላይ ስላለው ከፍተኛ ስጋትም መክረዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ በተባበሩት አረብ ኤሚሬቶችና በሌሎች የቀጠናው ሀገራት ላይ እየተሰነዘረ ያለውን ግልጽ የኢራን ጥቃት የሀገራቱን ሉዓላዊነት እንዲሁም ዓለም አቀፍ ሕግጋትን የጣሰ ነው ሲሉ መኮንናቸውም ተገልጿል። አክሎም ኢትዮጵያ ኤሚሬቶችን ሰላምና ሕዝብ ለመጠበቅ የምትወስደው ማንኛውም እርምጃ ትደግፋለች ሲሉ አጋርነታቸውን አረጋግጠዋል በማለት መረጃው አክሎ ገልጿል። ሁለቱ መሪዎች ውጥረቱ በአስቸኳይ እንዲቆምና በቁርጠኝነት ላይ የተመሰረተ ውይይትና ዲፕሎማሲ እንዲቀጥልም አሳስበዋል። ውጥረቱ የሚቀጥል ከሆነ ቀጠናው ይበልጥ ወደ አለመረጋጋት ሊያመራ እንደሚችልም የኤሚሬቶች ይፋው የዜና ምንጭ አስታውቋል። በተያያዘ ዜና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ ከኢራንና ከኢራቅ አምባሳደሮች ጋር የተናጠል ውይይት አድርገዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ ትናንትና መጋቢት 9 2018 ዓ.ም ላይ ከኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ረዛኢ እና የኢራቅ ሪፐብሊክ አምባሳደር ሱሌማን ካሊድ አልዳይ ጋር የተናጠል ውይይት አድርገዋል። ውይይቶቹ የሁለትዮሽ ግንኙነት የበለጠ ለማጠናከር በሚያስችሉ መንገዶች ላይ ያተኮሩ ሲሆን በተለይም በኢኮኖሚ፣ በንግድ፣ በኢንቨስትመንት እና በሰራተኛ ዘርፎች ትብብርን በማስፋፋት ላይ መሰረት ያደረጉ እንደነበርም ተገልጿል። እንዲሁም ለሁለቱም ወገኖች ጠቃሚ ትብብር የሚሆኑ ተግባራዊ እድሎችን በውይይቱም ተዳስሷል። በተጨማሪም ሚኒስትር ዴኤታውና አምባሳደሮቹ በመካከለኛው ምስራቅ መረጋጋትንና የጋራ ደህንነትን በማሳደግ ረገድ ውይይት አስፈላጊ መሆኑን አጽንኦት ሰጥተው አስተያየታቸው ተለዋውጠዋል ሲል የውጭ ጉዳይ ሚኒስቴር አስታውቋል። ታይዋን ከኛ ጋር ከተቀላቀለች የኃይል ችግሯ ይፈታል ስትል ቻይና አስታወቀች። ቻይና ታይዋን በሰላም ከኛ ጋር ከተቀላቀለች የኤነርጂ ቀውስ ችግሯ ይፈታል ብላለች። አሜሪካና ኢራን የገቡበት ጦርነት በታይዋን የኃይል ምንጭ ላይ አሉታዊ ጫናም ፈጥሯል። የቻይና የታይዋን ጉዳዮች ቢሮ የኤነርጂ ፈተናውን ለመወጣት በሰላም እኛ ጋር ታይዋን ትቀላቀል ብሏል። የዋናዋ ቻይና የኃይል አቅም ለታይዋን ከበቂ በላይ ነው በሚልም ሀሳብ ሰጥቷል። የታይዋን ኩባንያዎች የኤሌክትሪክ ፍላጎታቸውን ለማሟላት ከኛ መጠቀም ይችላሉ የሚል ሀሳብ ያጋራችው ቻይና የኢራን ጦርነት የፈጠረው ቀውስ ለመቋቋም አማራጫቸው ከኛ ጋር አንድ መሆን ነው የሚል መልእክትም ሰዳለች። ታይዋን 70% ድፍድፍ ነዳጅ እና ከ30 በመቶ በላይ የሚሆነው የተፈጥሮ ጋዝ የምትገዛው ከመካከለኛው ምስራቅ ነው። የዓለም የጤና ድርጅት የኒውክሌር ጦርነት ሊነሳ ይችላል በሚል ስጋት ዝግጅት እያደረገ መሆኑን አረጋገጠ። በአሜሪካና በእስራኤል ጥምረት በኢራን ላይ የተካሄደ ያለው ጥቃት እየተባባሰ በመምጣቱ የዓለም የጤና ድርጅት ሊከሰት ለሚችል የኒውክሌር አደጋ ወይም የጦር መሳሪያ አጠቃቀም ለከፋ ሁኔታ ራሱን እያዘጋጀ መሆኑን ገልጿል።
የምስራቅ ሜዲትራኒያን የድርጅቱ ቀጠናዊ ዳይሬክተር ሃናን ባልኪ እንደተናገሩት ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ የጀመሩትን የቦምብ ድብደባ ተከትሎ ሰራተኞቻቸው በከፍተኛ ንቃት ላይ ይገኛሉ ብለዋል። ዳይሬክተሩ አክሎም የኒውክሌር አደጋ ቢከሰት የሚያስከትለው ጉዳት ለበርካታ አስርት ዓመታት የሚቆይና በዓለም አቀፍ ደረጃ መከላከል የማይቻል ጥፋት እንደሚያመጣም አስጠንቅቀዋል። ኳታር የኢራን ወታደራዊ አታሼዎችና የደህንነት ሰራተኞች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዘዘች። ኳታር በዶሃ የሚገኘው የኢራን ኤምባሲ ወታደራዊና የደህንነት አታሼዎች እንዲሁም የሁለቱ ቢሮዎች ሰራተኞች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ በይፋ አዛለች። ይህ ወሳኝ እርምጃ የተወሰደው ኢራን በተደጋጋሚ በኳታር ላይ የምታደርገው ጥቃትና ትንኮሳ የሀገሪቱን ሉዓላዊነትና ዓለም አቀፍ ሕግን የጣሰ በመሆኑ ነው ተብሏል። ውሳኔው በዶሃ ለሚገኘው የኢራን ኤምባሲ በይፋው የዲፕሎማሲ ማስታወሻ የተላለፈ ሲሆን የኳታር የውጭ ጉዳይ ሚኒስቴር የፕሮቶኮል ዳይሬክተር እና የኢራን አምባሳደር በተገኙበት ከፍተኛ ስብሰባ ላይ መገለጹም ታውቋል። የኳታር ባለስልጣናት የኢራን የጠባጫሪነት ድርጊት የሚቀጥል ከሆነ ተጨማሪ ጠንካራ እርምጃዎች እንደሚወስዱም አስጠንቅቀዋል። ዶሃ ይህንን ውሳኔ ያስተላለፈችው የሀገሪቱን ብሔራዊ ደህንነት፣ ሉዓላዊነትና የነዋሪዎቿን ደህንነት ለመጠበቅ ያላት ቁርጠኝነት ለማረጋገጥ መሆኑን ገልጻለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ